ጀነራሊ እዚህ ምድር እስከመጣን ድረስ እድሜያችን መቁጠሩን አያቆምም። ሰራን አልሰራን፣ ተቀመጥን አሰብን፣ ኦልራይት ሶ አሁን 21 ዓመት ሞላኝ። በእነዚህ 21 ዓመታት ብዙ ነገሮች ብሬኔን ቀይረውታል። በሌላ በኩል ደግሞ የማይሆን ሮንግ የሆነ መንገድ ሂጄ አንኤክስፔክትድ የሆኑ ነገሮችን አስተናግጃለሁ። ግን እነዛ አንኤክስፔክትድ የሆኑ ነገሮች በዛ ኤጄ አፕ መሆናቸው ብዙ ነገሮችን እንድማር ሰፖርት አድርገውኛል እና ለሚመጣው አዲስ ቀን እንደ አዲስ ኮንፊውዝድ እንዳልሆን ረድተውኛል። ዛሬ እንድናወራበት የፈለኩት ወይም ይዤላችሁ የመጣሁት ኮንተንት ለነዚህ ለ21 ዓመታት የተማርኳቸው እና ያየኋቸውን ነገሮች ፍሬንድሊ ኤክስፕሎር እናደርጋለን። እናም አብራችሁን ቆዩ። ዩቲዩብ ላይ ቁም ነገርን ለመመልከት የምትመጡ ሰዎች ከሆናችሁ ይህንን ቻናል ሰብስክራይብ አድርጉት፣ ይህንን ቪዲዮ ደግሞ ላይክ አድርጉት። ሶ ለሚመጣው ቀናቶች ሞር ኢነርጄቲክ ሆኜና የተሻለ ሀሳቦችን ይዤላችሁ እንድመጣ በጣም ሰፖርት ያደርገኛል። ሶ ለ21 ዓመታት የተማርኳቸው እነዚህ ነገሮች ናቸው። በእነዚህ በ21 ዓመታት የተማርኳቸው የመጀመሪያው ነጥብ ያሰብኩትን ነገር በራሴ አይን ተመልክቼ እስከ መጨረሻው ድረስ ቼዝ ማድረግ። ሶ እንደዛ ስል ብዙዎቻችን ምንድነው የምናደርገው? የሆነ ሰው የሆነ ነገር ይነግረናል። ሶ ያንን ነገር እየሰራን እያለ ኤጌን ደግሞ ሌላ ሰው የሆነ ነገር ይነግረናል። ላይክ ኮንፊውዥን ሆነን አንዱ ነገር ላይ ኮንሲስተንሲ ሳንሰራ ሆነስትሊ ታይማችንን ዌስት እናደርጋለን። ከሰው ምንም አይነት ፖዚቲቭ የሆነ ኮመንት አትቀበሉ እያልኩኝ አይደለም፣ ግን ኮመንት በብዙ ቁጥር በጣም ኮመንት በበዛ ቁጥር የእናንተን ጎል ከማጠንከራቸው ባሻገር እያፈረሱባችሁ ሊመጡ ይችላሉ ማለት ነው። እኔ ደግሞ የተማርኩት አንድ ነገር ሰሌክት አድርጌ እስከ መጨረሻው ድረስ መግፋት። ይሄ ነው። የሆነ ነገር ምረጡ። የሆነ ነገር ሰክሲድ ማለት ትፈልጋላችሁ። ሶ ያንን ነገር እስከ መጨረሻው ድረስ ፑሽ አድርጉት። ከሰው ፖዚቲቭ የሆነ ኮሜንት ተቀበሉ አራውንድ ላይ ማለት ነው እንጂ የሆነ ሰው የሆነ ነገር ብሪንግ አፕ አድርጎ ያመጣላችኋል እና ደግሞ የሆነ ሰው የሆነ ነገር ብሪንግ አፕ አድርጎ ያመጣላችኋል። ይሄን ነገር ትሞክሯል ነው እኔ አልችልም፣ ይሄንን የምሰራው ይሄን ነገር ነው። ሶ ይሄን ነገር በጣም ብሬናችሁ ላይ በጣም ሲታፕ ማድረግ አለባችሁ። ሶ በዚህ በ21 ዓመት የተማርኩት ይሄንን ነገር አንደርስታንድ አድርጉ እና የሆነ ያመጣችሁትን ሀሳብ ወይም ብሬናችሁ ውስጥ ያለውን ሀሳብ እስከ መጨረሻው ድረስ ፑሽ አድርጉት። በጣም በጣም ትጠቀሙበታላችሁ። እኔም በ21 ዓመት የተማርኩት ነገር ይሄንን ነው። ሶ ሁለተኛው ነጥብ ደግሞ በ21 ዓመት የተማርኩት ነገር ምንድነው? ችግርን እንደ ችግር ማየት ማቆም። ኦብቪየስሊ በዚህ ምድር ላይ እስካለን ድረስ ወይም ላይፍ ሙሉ የሆነ 100% ሪሶርስ አሰጠንም። ይህንን እመኑ። በቃ ዓለም ላይ ሁሉም ሰው ችግር አለው። ሁሉም ሰው የራሱ የሆነ ችግር አለ። አንተ ብቻ 5 ብር አላጣም፣ አንተ ብቻ አልተቸገርክ። ሁሉም ሰው ሙሉ የሆነ ሪሶርስ የለውም። ራይት? ዓለም ላይ ያለ ኤራ ነው። ይህን ኤራ ደግሞ ቼንጅ ማድረግ የምትችሉት ኢን ዘ ሎንግ ታይም ችግሮችን እንደ ሂውጅ ነገር እያሰባችሁ ከምትጨናነቁ ኦር ተነሳሽነታችሁን ከምትቀንሱ ኤፈርታችሁን መልቲፕላይ አድርጋችሁ ያንን ችግራችሁን ሆነስትሊ ብትቀርፉ ብዬ አስባለሁ። ምንም ኮምፕሌን ሳታረጉ ይህን ነገር ነው የምሰራው፣ ይሄ ነገር የለኝም፣ እንደምንም የሆነ የእሱን አልተርናቲቭ ወይም የተቀራረበ ነገር ፈጥሬ በዛ ነገር እሰራለሁ። ይህንን አይምሯችሁ ላይ ማስቀመጥ አለባችሁ። ለእነዚህ ለ21 ዓመታት የተማርኳቸው ነገሮች እነዚህ ናቸው። ችግርን እንደ ችግር ማሰብን ማቁ። ለዛም ይመስለኛል ዓለም ላይ 99% ሰው ፌል ሆኖ 1% ብቻ ነገሮችን እንደምንም ተጠቃቅሞ ሰክሲድ ወይም ሰክሰስ የሚሆነው እናንተም ታውቃላችሁ። ችግራችሁን እንደ ችግር ማሰብ አቁሙና ያንን ችግር እንደ ኦፕሽን እና እንደ የሆነ ማምለጫ አድርጋችሁ አስቡ። ሶስተኛው ራስን ማዳመጥ። ብዙ ጊዜ ብዬዋለሁ፣ ራስን ማዳመጥ ምን ያህል ሲግኒፊካንት የሆነ ነገር እንደሆነ አንደርስታንድ ማድረግ። እንደ እውነቱ ከሆነ ራስን ማዳመጥ ለኔ እንደ አንድ ቁልፍ ነገር ነው ማስበው። ኢቭን ህይወታችሁ ላይ ምንም አይነት ነገር ሰክሰስ ባታረጉ፣ ምንም ነገር ሰክሰስ ባላረግ የራስን ኦፒኒየን የራስን ነገር አፕሮች ማድረግ መቻል ግን የሚሰጠውን ኢሞሽን አንደርስታንድ የምታደርጉት
በእኔ ቦታ ሆናችሁ ወይም በእኔ ቦታ ሆናችሁ ወይም በዚህ መንገድ ከሆናችሁ ብቻ ነው አንደርስታንድ ነው። ራሳችሁን ማዳመጥ ከምታስቡት በላይ በጣም በጣም ሌላ ሰው ነው የሚያደርጋችሁ። የምትፈልጉትን ነገር ማሳደድ ፊገር አውት ያደረጋችሁትን ነገር በራሳችሁ መንገድ የሆነ ፑት ማድረግ ከምታስቡት በላይ ምንም ነገር በዛ በምትሰሩት ነገር ላይ ምንም ነገር ዋይን ማድረግ ባትችሉ ምንም ነገር ማሸነፍ ባትችሉ ያን ነገር በማድረጋችሁ ብቻ የሆነ ኢሞሽን ፊል ታደርጋላችሁ። በእነዚህ በአንድ ዓመታት የተማርኩት ይሄንን ነገር ነው። ራስህ ማዳመጥ መቻል በምታስቡት ላይ ይቀይራችኋል። ኢቭን ያ የምታሳድሩት ነገር በጣም ሳፈር የሆነ ነገር ቢሆንም እንኳን ያንን ነገር በመስራታችሁ ራሱ በጣም ሃፒነስ ነው የሚሰማችሁ። ኦልራይት ሶ ይሄንን ነገር የሚያውቀው እዚህ ቦታ ላይ የደረሰ ሰው ብቻ ነው። ስለዚህ ለአንድ ዓመት የተማርኩት ይሄንን ነው፣ ራስን ማዳመጥ መቻል። በአራተኝነት ደግሞ የተማርኩት ነገር ብቸኝነትን መምረጥ ምን ያህል ብዙ ነገሮችን ሊያስተምር እንደሚችል ማወቅ። ብዙዎቻችን መማርን ስናስብ ወይም መማር የሚለውን ቶፒክ ስናነሳ መጀመሪያ አእምሯችን የሚመጣው ነገር ላይክ ኤዱኬሽናሊ ስንማር የሆነ ክላስ አለ፣ እዛ ክላስ ውስጥ ተቀምጣችሁ ምናምን ኖት መያዝ whatever it's እንደዛ ነገር ነው የሚሰማው አይደል? ግን ከምታስቡት ላይ ብቸኝነት ብዙ ነገሮችን ያስተምራችኋል። ላይክ የቱ ጋር ነኝ ያለሁት እና ምን እያደረኩ ነው፣ ምን አይነት ነገር ነው ማሰደድ የምፈልገው እነዛ ነገሮች ብቻችሁ ስትሆኑ ላይክ ፊታችሁ ላይ ይመጣሉ። ይሄን ነገር አላረኩትም፣ ይሄ ነገር አለ እንዴ እንደዛ ማድረግ ትጀምራላችሁ። ከምታስቡት ላይ ብቸኝነት ብዙ ነገሮችን እንድትማሩ ሰፖርት ያደርጋችኋል። ኢቭን ማጋነን ባይሆንብኝ ላይክ ብቸኛ ስትሆኑ ወይም ብቸኝነትን ስትመጡ ብዙ ነገሮችን አንደርስታንድ ታደርጋላችሁ። ምን ላይ እንዳላችሁ ምን አይነት ሰው እንደሆናችሁ ራሱ አንደርስታንድ ታደርጋላችሁ። ከህይወት የተማርኳቸው ነገሮች እነዚህ ናቸው። አይ ሆፕ ከዚህ ኮንተንት ወደ ቫልዩ እንዳገኛችሁ አልጠራጠርም። ኢቭን ደግሞ አሁን እኔ ያሳለፍኳቸውን ነገሮች እያሳለፋችሁ ከሆነ ኮመንት ላይ አስቀምጡልኝ። ኦር ደግሞ ከዚህ በፊት አሳልፋችሁ ከነበረ ኮመንት ላይ አስቀምጡልኝ ምን አይነት ፊሊንግ እንዳሳለፋችሁና እያሳለፋችሁ እንደሆነ። አይ ሆፕ ይሄ ቪዲዮ የሆነ ቫልዩ እንዳገኛችሁበት አልጠራጠርም። ስለዚህ ይሄንን ቪዲዮ ላይክ አድርጉት፣ ይሄንን ቻናል ደግሞ ሰብስክራይብ አድርጉት። እንደዚህ አይነት ላይክ ህይወትን ሰፖርት የሚያደርጉና ስለ ህይወት፣ ስለ ሰልፍ ዲቨሎፕመንት፣ ስለ ቢዝነስ የተገናኙ ነገሮችን በዚህ ቻናል ብሪንግ አፕ እናደርጋለን። ለዛሬ ያለን ቪዲዮ ይሄ ነበረ። ለሚቀጥሉት ቀናቶች ከሰትላችኋለሁ። እስከዛው ድረስ ቸር ያገናኘን።